በድጋሚ እንዴት ናችሁ? ስለራሴ ደህንነት ከመናገሬ በፊት እዚህ ሀገር የተፈጸመ አንድ ታሪክ ልንገራችሁ። 3 ጓደኛሞች በአንድ ሰፈር ውስጥ ተወልደው እድሜያቸው ለትምህርት ሲደርስ ታፍሰው ወደ ጦር ሜዳ ይሄዳሉ። ጦርነቱ ሲጠናቀቅ እንደመታደል ሆኖ 3ቱም ጓደኛሞች በህይወት ተረፉ። እንዳለመታደል ሆኖ 3ኛው የተቀበረ ፈንጅ ፈንድቶ ከወገቡ በታች ያለውን የሰውነቱን ክፍል ነጠቀው። በመጨረሻ 2ቱ ጓደኛሞች ወደ ትውልድ መንደራቸው ሲመለሱ 3ኛውን ጓደኛቸውን ላያያዝ እንዲያመች በባልዲ አድርገው ይዘውት መጡ። የመንደሪያቸው መግቢያ ላይ ሲደርሱ ህዝቡ ግልብጥ ብሎ ወጥቶ ተቀበላቸው። 2ቱ ጓደኛሞች በህዝቡ ፊት ቆመው ያሳለፉትን መከራ የሚገልጹበት ቃል አጥተው ሲተያዩ ባሊ ውስጥ ያለው ሰውዬ ወገን በመጠኑም ቢሆን ተርፈናል ብሎ ቀወጠው። እውነቴን ነው ምላችሁ፣ ይሄ ሰውዬ የሚያነቃቃኝን ያክል ማንም ሰው አያነቃቃኝ። እኔም ዘወትር ማለዳ ከእንቅልፌ እንደተነሳው የሙሉ ቦዲ ቼክ አፕ አደርጋለሁ። ማለትም ደረቴን፣ ክንዴን፣ ሆዴን እዳብሳለሁ። አሃ የዲሽቃ ጥይት አላገኘኝም። ከእምብርቴ በታች የሚገኘው ሁሉ ዳብሳለሁ። ሁሉም በቦታው አለ። አተኛኘቴም ኖርማል ነው። ለዘር እንዳስቀመጡት በቆሎ ዘቅዝቀው አልሰቀሉኝም። ከዚያ መስኮቴን ከፍትና ወገን ከመጠን በላይ ተርፈናል ብዬ ቀውጠዋለሁ። ኑሮ አመላችንን የሌለ እየዘወረው ነው። በቀደም ወክ እያደረኩ መንገዱ ዳር አንድ ትንሽ ልጅ ሚዛን ይዞ ቁጭ ብሏል እና የሆነ ሰውዬ ከፊቱ ሲያልፍ ባባዬ ተመዘን አለው። ሰውየው ምን በልተን እንመዘን ብሎ ጮኸበት። የመጨረሻ ነቀሉ። የልጁ ምን ያደርግህ? ለምን ኮብልስቶን በማርማላት ተቀብተህ አትበላም ብትፈልግ እንዴ? ልብ ካለ ሄደህ እዛ ከብርሃኑ ጁላ ጋር አትሳፈጥም ብዬ በጠረባ ላነጥፈው አሰቡ። ግን ምኑን በልቼ ላነጥፈው? የዘንድሮ በየአይነቱ እንኳን ለድብድብ ለስድብ የሚሆን አቅም አይሰጥም። ዘንድሮ ያልኩት ወድጄ አይደለም። ድሮ በየአይነቱ ስናዝ የአይነቱ ብዛት እንጀራውን ስለሚሸፍነው ወጥ በድርድር እናስቀንስ ነበር። ያኔ ምግቡ የፕሮቲንና የቪታሚን ምንጭ ብቻ አልነበረም። በልተን ሂሳብ መክፈል ሲያቅተን የሚወርድብንን ዱላ መቋቋም የሚያስችል ለየት ያለ ንጥረ ነገር ሁሉ ነበር። ዛሬ በየአይነቱ አዛለሁ። 3 አይነት ያመጡልኛል። ማለትም 1 ጭልፋ ፓስታ፣ 1 ማንኪያ ሽሮ፣ 1 ስንግ ሳይሆን ስንጥቅ ቃሪያ ያመጡልኛል። ለማስጀመሪያ ብለው የተቀሸበ ሰናፍጭ ያቀርቡልሃል። ሰናፍጩን ተምተም አድርገህ ስትነፋው ማጅራቱ እንደተመታ ሰው ለ2 ደቂቃ ያክል ብዥ ይልብሃል። 3 አይነቱን 13 አይነት አድርጎ ያሳያል። አሁን 1 እንቁላል 13 ብር መግባት ነበረበት። what is going on? ዶሮ በአገሩ የለም እንዳልል በቅጡ ሳይነጋጋ ነጠላ ዜማ የሚለቀው ዶሮ 0 ቁጥር የለውም። ችግሩ ምንድን ነው? ኤልፎራ ተዘግቷል ወይስ የአውራ ዶሮ ስንፈተ ወሲብ ገብቷል? አንዳንዴ ሳስበው እንቁላል የሚለውን ስያሜ ለመጀመሪያ ጊዜ የፈጠረው ሰውዬ እንቁ የሚል ቃል ማስገባቱ ወደፊት የሚመጣው ነገር ቀድሞ ታይቶት መሆን አለበት። በቀደም ሰፈራችን የሚገኝ ሱቅ ሄድኩና
ጀለስ ትናንት ለፍርፍር ማስጌጫ የምትሆን የለውዝ ፍሬ የምታክል እንቁላል ገዝቼ ነበር። ስትቀቀል መጠኗ በጥፍ ይጨመራል ብዬ ስጠብቅ ጭራሽ አስኳል አላገኘሁባትም። እየተካሄደ ያለው ነገር ምንድን ነው አልኩት። ባክህ በ13 ብር የ1000 ብር አጨቅጭቀኝ። በርከት አድርገህ ገዝተህ እንደ ሎተሪ ደጋግመህ ከሞከር አስኳሉን በአንዱ እንቁላል ውስጥ ታገኘዋለህ። አንዳንዴ የኑሮ መወደድና የምርቱ መቀንጨር ሳስብ ወደ ድሮ ተሰደድ የሚል ስሜት ይመጣብኛል። አቤት የድሮ እንቁላል፣ አቤት የድሮ ዶሮ፣ አቤት የድሮ በግ ስል ራሴን አገኘዋለሁ። ይገርማቸዋል። ማትሪክ የመጣልኝ ጊዜ አባቴ የደስደስ በ50 ብር የገዛው በግ እስክሞት ድረስ አይረሳኝም። ግዝፈቱን ምን ብዬ ገልጸዋለሁ? የበግ ለምድ የለበሰ የወፍጮ ቤት አህያ እንጂ በግ ነው ለማለት ይከብደኛል። ቀንዱ ራሱ እንዲህ ሆኖ የሃይገር ባስን ስፖኪዮ ነው የሚመስለው። ትዝ ይለኛል አባዬ የበጉን ወገብ ሲለካው ነጋዴው ወገቡ ስለተጎዳ ወገቡን ባይነኩት ጥሩ ነው አለው። አባዬ ምን ነው ወገቡን በዱላ መታችሁት ነው ሲለው፣ አይ አለ ነጋዴው፣ ላቱ በጣም ስለከበደው የዲስክ መንሸራተት ገጥሞት ነው። በመታረጃው ሰዓት በጉ በገመድ ቢጎተት በመጫኛ ቢጠለፍ ንቅንቅ አልላለ። በመጨረሻ አባቴ ልክ የስፔን ወይፈን ታጋዮች እንደሚያደርጉት የጃኑን ቀለም ለበጉ እያሳየ ሲያበሳጨውና ሲያንከራትተው ከቆየ በኋላ ከግድግዳ ጋር አላትሞ ጥሎ ባረከው። አባዬ በጉን አርዶ ቆዳውን ሊገፋው ሲሞክር እናቴ ውዴ አለችው። ውዴ ጮማው ዓይንህ ላይ እንዳይፈልቅብህ የብየዳ መነጽርህን አድርግ። ስለ ውድነት ከተነሳ ላይቀር አንድ ገጠመኝ ላካፍላችሁ። በከተማችን አንድ በጣም ዘናጭ ሬስቶራንት አለ። ውድ ከመሆኑ የተነሳ ባለቤቱ ራሱ ደፍሮ አይበላበትም። ደንበኞች በዓመት አንዴ የልደት ቀናቸውን ለማክበር የሚበሉበት ነው። እኔ ግን ብታምኑም ባታምኑም በሳምንት ቢያንስ 2 ቀን ጎራ እላለሁ። ከዚያ አስተናጋጁ ያቀረበልኝን የምግብ ዝርዝር ዋጋ እንደ መርዶ ደብዳቤ በትካዜ እያነበብኩ ለረጅም ጊዜ እቀመጣለሁ። አስተናጋጁ ምን ላምጣልህ ወንድም ይለኛል። እስቲ መጀመሪያ ውሃ በሎሚ ያምጣልኝ እለዋለሁ። አስተናጋጁ መጀመሪያ የሚለውን ቃል መነሻ በማድረግ ቀጥሎ የሆነ ከበድ ያለ ምግብ ያዛል ብሎ ሰፍ ብሎ ይጠብቀኛል። እኔ ውሃ በሎሜን ፉት እያልሁ ለ4 ሰዓት ያክል እጎለታለሁ። አስተናጋጁ ቀስ በቀስ እንደ ደንበኛ ሳይሆን እንደ ደመኛ ይቆጥረኝ ነበር። አንድ ቀን ከተጎለትኩበት ፊት ለፊት ካለው ወንበር ላይ ከፍቅረኛው ጋር የተቀመጠ ተስተናጋጅ ወንድም እንብላ አለኝ። በጣም ገረመኝ። እንብላ የሚለው ቃል እናቸንፋለን እንደሚለው ቃል የአገልግሎት ዘመኑን የጨረሰ ነበር የመሰለኝ። በዚህ ዘመን ውስጥ እንዲህ ያለ ሬስቶራንት ውስጥ አንድ ሰው እንብላ ካለህ ይሄ ነገር ግብዣ ነው ወይስ ፕራንክ ነው ብለህ መጠራጠር አይቀርም። ወደ ምግቡ ተመለከቱ። ፍቅረኛሞች ያዘዙት የጎድን ጥብስ ነው። አሃ አሁን ነገሩ ግልጽ ሆነልኝ። ጀለስ እንብላ ከማለቱ በፊት ስጋ እንደማልበላ በቂ መረጃ ሰብስቧል ማለት ነው። ያለምንም ኪሳራ በፍቅረኛው ፊት ለጋስ መስሎ ለመታየት እየሞከረ መሆኑ ገባኝ። በሌላ አነጋገር ጎድን ጥብሱን ሳያስበላ የቺኩን አንጀት ሊበላ ፈልጓል ማለት ነው። የተባረከ ይሁን ስጋ አልበላም አልኩኝ። ወይ ታድለህ አለች ልጅቷ። ምን አለ እሱን ብትመክርልኝ። ስጋ በጣም ይወዳል አልኳት። ይወዳል አይገልጸውም፣ የቄራ መኪና በለው።
ሰውየው በጣም ተናደደ። ሴትዮዋ ቀጠለች። ስጋ ለመብላት ቶሎ እንደማያስረጅ ሰምቻለሁ። ስንት ዓመትህ ነው አለች። 43 ዓመቴ ነው አልሁ። አይገርምም አለች ልጅቷ ወደ ሰውየው ዞራ። አሁን የ43 ዓመት ሰው ይመስላል? በፍጹም የ53 ዓመት ነው የሚመስለው። ሰውየው በቀላሉ ሊፋታኝ አልቻለም። እኔ እምልህ ሲል ቀጠለ። አቤት። ሁሌ አትክልትና ጥራጥሬ ነው የምትበለው? አዎ። ምን ነው እንደ ከብትበትና ፋንድያ ለመጣል ነው ወይስ ሌላ ዓላማ አለ? ስሙኝማ፣ የኑሮ መክፋት ጸባያችንን እያከፋ የመወዳደስ ባህላችንንም እየረበሸው። ባለፈው አመሻሹ ላይ ቦሌ መንገድ ዳር ቆሜ አላፊው አግዳሚውን እያየሁ ነበር። ለነገሩ እውነት ለመናገር ሴቶችን ብቻ እየመረጥኩ ነበር የማየው። አብይ አህመድ ቢያልፍ ቀና ብዬ አላየውም። ሼህ አላሙዲ ቢያልፍ ቀና ብዬ አላየውም። ሼፍ ዮሐንስ ምን የመሰለ መክተፊያ አንጠልጥሎ ቢያልፍ አላየውም። ቴዲ አፍሮ ቢያልፍ ራሱ አላየውም። ሮፍናን ቢያልፍ ሮፍናን እንኳን ትንሽ ስለሚያምታታ ቀና ብዬ ላየው እችላለሁ። እኔ ከቆምኩበት ትንሽ አለፍ ብሎ ሁለት ጎረምሶች ቆመው አላፊ ሴቶችን ይለክፋሉ። አንዲት ሴት በፊታችን ስታልፍ አንደኛው ፊትሽ ጠቃጠቆ አለው። ጠቃጠቆ ለሙዝ እንጂ ለሴት አይነፋም። ፊቱን ዞር ብዬ አየሁት። ወይኔ ፊቱ! ፊቱ ድንበር ላይ ቢቀመጥ ብቻውን የውጭ ወራሪ ይመልሳል። ሌላ ሴት አለፈች። አለባበስሽን አስተካኪ፣ አገር አታሰድቢ አለ ሁለተኛው። አለባበሱን አየሁት። ሱሪው እንደ ብሔራዊ ሀዘን ባንዲራ ዝቅ ብሎ ይውለበለባል። እጅግ አዘንሁ። እንዲህ ባሉ ብሽቅ ወንዶች ምክንያት ጠቅላላው ያበሻ ወንድ መጠመዱ አሳዘነኝ። በዚህ ሀገር ላይ ጥሩ ጥሩ ወንዶች መኖራቸውን ማሳየት ፈለጉ። ለጊዜው እኔ ራሴ ጥሩ ወንዶችን ወክዬ የሆነ ነገር ማድረግ እንዳለብኝ ተሰማኝ። ቀጥላ በፊቴ የምታልፈውን ሴት ጠብቄ እልል ያለ ውዳሴ ላቀርብላት ወሰንሁ። የኔ እመቤት ፊትሽ እንደ ምስራቅ ብርሃን ያመርታል እላታለሁ። ስለ ውበት ከማወደሴ በፊት እኔ ራሴ መዋቤን ማረጋገጥ አለብኝ። ራሴን አየሁት። አረንጓዴ ቲሸርት ለብሻለሁ። ቅጠልያ ሱሪ ታጥቄያለሁ። ከጫማዬ ጋር ማች የሚያደርግ የስልክ እንጨት ተደግፌያለሁ። በአጠቃላይ ዝንጥ ብያለሁ። ቅድም ፊትሽ ጠቃጠቆ አለበት የተባለችዋ ሴት ስትመለስ አየኋት። በአጠገቤ እያለች ስታልፍ ስል ዞር ብላ አይታኝ፣ እንዴ በውቄ በሰላም ነው? የኮባ ጠመንጃ መስልሃል። ሌላው በዚህ ዘመን ክፉኛ እያሳሰበኝ የመጣው ዝርፊያው ነው። ከ4 ዓመት በፊት እዚህ ሀገር ስፖኪዮ ነበር የሚሰረቀው። አሁን ሙሉ መኪናውን ይሰርቁና ስፖኪዮን ለማስተዛዘኛ ጥለው ይሄዳሉ። ባለፈው በኔ በራሴ የደረሰውን ልንገራችሁ። የሆነ ክለብ ስዝናና መሸውና በጊዜ ልግባ ብዬ ከምሽቱ 6 ሰዓት አካባቢ ወደ ቤቴ ወክ ማድረግ ጀመሩ። እዚህ በአምቢስ ጋር ሰማይ በለው ድልድይ ላይ ስደርስ ሁለት ጠብደል ጎረምሶች ከፊት ለፊት የቆሙ ፌሮና ገመድ ይዘዋል። እኔ ምንም አልጠረጠርኩም።
ድልድዩን የሚጠግኑ የቀን ተሌት ሰራተኞች ነው የመሰሉኝ። አንደኛው ጠጋ አለኝና ዲያስፖራው ዶላር ይዛል አለኝ። አዎ በስንት ዘረዝሩኛላችሁ? ሁለቱም በጣም ሳቁ። በሳቅ መድከማቸውን ቼክ ካደረኩ በኋላ በጠረባ አንጥፊያቸው ጉዞዬን ቀጠሉ። የዲያስፖራ ነገር ሲነሳ አሜሪካን ሀገር ፔንሲልቬኒያ በተባለ ጠቅላይ ግዛት ፒትስበርግ በምትባል ከተማ ለ2 ዓመት ያህል ኖሬያለሁ። አገሩ በሚያስፈራ መንገድ ጭር ያለ ነው። ፈረንጆች የመኪና ጥሩምባ አይነፉም። ሌላ የሚነፉት ብዙ ነገር አላቸው። እንዲያውም በፈረንጅ መኪና ውስጥ የማይገኝ 2 ነገር ቢኖር ክላክስና ጥቅስ ነው። አንዳንዴ ጸጥታው በጣም ሲያስፈራኝ ድምፅ ፍለጋ 1 ኪሎ ሜትር ያክል ከምኖርበት ሰፈር ርቄ እሄዳለሁ። በትልልቅ ጎዳናዎች ዳር ቸስታ ሙዚቀኞች የሙዚቃ መሳሪያ እየተጫወቱ ሳንቲም ይለቅማሉ። እኔም ደህና የሸቀልኩ ቀን ከሆነ ለአንዳንዶች እየሸለምኩ አልፋለሁ። ሽልማቴ ደረጃ አለው። ለፒያኖ $10፣ ለቫዮሊን $5፣ ለሳንዱቅ ጊታር ማለት ለቦክስ ጊታር ማለት ነው $1። ይሄ ደግሞ ምን ነበረ? ይሄ እንኳን ወናፍ የሚመስለው ይሄ እንኳን ፍሬው ኃይሉ የሚባለውን ዘፋኝ አጉጦ የገደለው አኮርዲዮን፣ ለአኮርዲዮን ስሙኒ። አሜሪካ ነገር ስሙኒ ዛሬ ድረስ ያገለግላል። አንድ ቀን የሆነ ሽማግሌ ፈረንጅ በፒያኖ የሙላቱ አስታጥቄን ሙዚቃ በጣም ኢሞሽናል ሆኖ የአገሬ ናፍቆት ለሙላቱ አስታጥቄ ያለኝ አድናቆትና ለዚህ ፈረንጅ ያለኝ አዘኔታ ተደማምሮ በጣም ስሜታዊ ያደረገኝ። $100 መሽለቅ አድርጌ ግንባሩ ላይ ልመርግለት ከፈለኩ በኋላ በሃራስመንት እንዳይከሰኝ በመስጋት ፒያኖ ላይ ጣልኩለት። ሽማግሌው ፈረንጅ $100ን ሲመለከት በጣም ከመደናገጡ የተነሳ ለጥቂት ሰከንዶች ዜማው ጠፋበት። ሳያስበው የይርጋ ዱባለ መጫወት ጀመረ። አመስግኘው መንገዴን ከቀጠልኩ በኋላ ራሱ ሊፋታኝ ነው። ፒያኖን በሲኖትራክ አስጭኖ እየተከተለ ተጫወተን። ወደ አገር ቤት እንደተመለስኩ ልለምደው ያልቻልኩት ነገር ቢኖር የድምፅ ብክለት ነው። በተለይ የመንገድ ዳር ማስተዋወቂያና ስብከት አልበዛም። ሰዎች እምነታቸውን በአደባባይ የማስተዋወቅ መብት አላቸው። ከስብከት ጋር ችግር የለብኝም። ግን አንዳንድ ሰዎች ወደ አደባባይ የሚያወጣቸው የእምነት ፍቅር አይመስለኝም። የገዛ ድምፃቸውን በማይክ የመስማት ፍቅር ይመስለኛል። በቀደም እዚህ መገናኛ በሚገኝ አንድ አውቶቡስ ማቆሚያ ላይ ከሌሎች መንገደኞች ጋር ጠጋ ብዬ ቆሜያለሁ። አንድ ሰውዬ ፍሪጅ የሚያክል ሞንታርቦ ከፊታችን ጠምዶ ሲያበቃ የሐዋርያት ሥራ ምዕራፍ 2 ብሎ ሲጀምር አንዱ ወንድማችን ይኸውልህ እዚህ ያለነው ሁሉ ቀደም ብለን ጌታን ተቀብለናል። የድሮ ጴንጤዎች ነን። አሁን ራሱ እዚህ የቆምነው ወደ መካነ ኢየሱስ የሚወስድ አውቶቡስ ለመጠበቅ ነው። ሰውየው ሞንታርቦውን እየጎተተ ገለል ይላል ብዬ ስጠብቅ አይጥና በረሮ አስቸግሮታል። አይጥና በረሮ አስቸግሮታል። እንግዲያውስ በአንድ ድንጋይ 2 አምፖል እንዲሉ ሁለቱን በአንድ የሚያጠፋ መድኃኒት ተዘጋጅቶለታል። በመጀመሪያ አይጡን በመድኃኒት ይገድሉታል። ከዚያ የአይጡን ሬሳ ጠረን መቋቋም ያቃታቸው በረሮች ቤቱን ጥለው ይሄዱለታል። እመለሳለሁ። አመሰግናለሁ።